ፍቅርዬ ታማ ሆስፒታል ገባች። በጣም ያሳዝናል። ምክንያቱም ፉፉ የአብርሽን ፎቶ ለምን ከክፍልሽ አስቀመጥሽ ብሎ በጣም እየሰደባት ነበረ ማለት ነው። በጣም ያሳዝናል። በነገራችን ላይ ማለት ነው ፉፉና ፍቅር ንጹህ ጓደኛ ናቸው። ምክንያቱም ፍቅርዬ ማለት ነው የምታፈቅረው አብርሽን ነው። ገባችሁ አይደለ? ሰላም ጤና ይስጥልኝ ውድና የተከበራችሁ የስሌቱ እንደተከታዮች እንኳን የቻናል መጣችሁ። እንግዲህ ዛሬ ስለ ፍቅርዬ ነው የምናወራው። እንግዲህ ፍቅርዬ ማለት ጀግና፣ ታታሪ፣ ታማኝ በጣም ጀግና ማለት የሆነ ያለ አቅሟ በቃ የምታስበው ነገር ከእድሜዋ በላይ ነው እንደምታውቁት ማለት ነውና አብርሽ ጋር እንኳን በተጣላይ ሰዓት የእሱን ሚስጥር አውጥቼ እንደዚህ ላድርግ እንደዚህ አድርጎኛል እንደዚህ ነፃነት እንደምትባለው ራሱ እሱን ህይወቱን ለመመጥበጥ እኔ እንደዚህ አድርጎ ነበር እንደዚህ አድርገን ነበር እያለ ህይወቱን ለመመጥበጥ ምንም የፖስተችው ነገር የለም። በምን እንደተጣሉ ባይታወቅም ግን ተነጋግረን የተለያየ ነው። ስለዚህ እኔ ነባካችሁ አትግፉኝ፣ እውነት አለኝ። እንግዲህ እውነቱ ከኔ ይሁን ከሱ ይሁን ሁለታችንም በቃ ተስማማንበት ነገር አለ። ስለዚህ በዛ ነው የተለያየን አለች ማለት እንጂ ሌላ ነገር ምንም አላለችም። በጣም የዋህ ናት ማለት እና ደግሞ ጀግና ናት ማለት ነው። እና እኔ በጣም ነው ማደንቃት። ፉፉ በጣም እንደምታውቁት በአዘነችበት ሰዓት በከፋት ጊዜ በጣም በቃ ከጎኗ ነበር እንደምታውቁት ማለት ነው። እና ከጎኗ ነበረ እሱ ያበረታታታል። ዩቲዩብ እንድትል ያለው ነገር ከጎኗ ሆኖ ካሜራማን ቀጥሮ ከጎኗ ሆኖ ያለው ነገር እዩ ማለት ነው። አሁን ነገሮች ይስተካከሉ በቃ ያበረታታታል። ምን ይናታል። ከዛ እሷ 100 ሺህ ስትገባ ለሱም ቻናል ከፈተችለት። አሁን እሱም በቃ ለውጥ ላይ ነው። ገባችሁ አይደለ? እናንተ ስትለወጡ ማለት ነው ደስ ይላል። ከዛ ለሱ ቻናል ከፈተችለት። እዛ ወላ አዲስ አበባ መጡ ከቡታጅራ ለካሜራም ለምንም ለስራ ወደ ሶሻል ሚዲያ ወደ ትልቅ ከተማ ብለው መጡ። ፏፏ ያለ ቤታቸውን ተከራይተው ህይወታቸውን እየኖሩ ነው ማለት ነው። እግዚአብሔር ይመስገን። እንደዚህ ማድረጓ ለኔ በጣም ደስ ብሎኛል። ነገር ግን ማለት ነው እነሱ አይፋቀሩም። አንዳንድ ሰዎች አብሮ በነገራችን ላይ ማለት ነው አብሮ ቲሸርት መልበስና መፋቀር ሰማይና ምድር ነው፣ አይገናኝም ማለት ነው። እና እነሱ እንደኛ በሃይማኖት አይገናኙም ማለት ነው። እሱም በሃይማኖት ጥብቅ ነው፣ እሷም በሃይማኖት ጥብቅ ናት። እና በአንድ ላይ ሆኖ የምትሉ ሰዎች እውነት መናገር ይደብራል። ምክንያቱም ሃይማኖታቸው በጣም እንትን ነው ማለት አይሆንም። ሲቀጥል ደግሞ ባለፈው በጣም እየተቆጣት ነበረ ፉፉ ማለት ነው። በጣም እየተቆጣት ነበረ። እንዴት የአብርሽን ፎቶ ታደርጊያለሽ እያለ በጣም ተቆጥቷት ነበርና አሁን አዚያ ወዲህ ማለት ነው ጠፍተዋል ማለት ነው። እና በጣም ጠፍቷል። ቪዲዮ አልሰራችም። ምን እንደሆነች ራሱ አይታወቅም። እውነት ለመናገር ምን እንደሆነች እሷ ማለት ነውና እኔ በጣም ነው እንትን የምትለው በጣም ነው ማደንቃት። ምክንያቱም ምን መሰላችሁ እሷ የምታስበው አስተሳሰቧ ምኗ ጀግና በቃ ልክ የሆነ ነገር አልሆነም። በጣም በቃ ጀግና ናት ከምላችሁ በጣም ለኛ እንግዲህ ትንሽታችን ናት ማለት ነው። እና የምታስባቸው ነገሮች በጣም ጎበዝ ናት። እና ከዚህ በፊት በቃ ህይወታቸውን አብርሽና እንትናን ሩታን ህይወታችን በጠበጥሽ ምናምን እያለች ነበር። እሷ አይደለችም ህይወታችን የበጠበጠችው ያቺ እንትና ነፃነት የምትባለው ያቺማ ማለት ነው ክብር የሌላት ማለት ነው። ጭራሽ ልጅ አለው ብላ መጣች። እሱ እኮ ጭራሽ እኮ ልጅ የለውም እኮ ሲጀመር ከሩታ በፊት ነበረ ግንኙነታቸው። ከዛ ከሩታ ጋር ግንኙነታቸው ሲያደንተን ሲሉ ግንኙነት ሲጀምሩ ፍቅር ሲጀምሩ ከዛ ጋር ያለው ነገር አቋረጠ ማለት ነው። ምክንያቱም እሷ በጣም ተወዷለች፣ በጣም ትቀናበታለች። ስለዚህ ለዛ ነው ገባችሁ አይደለ? እንደዚህ የምታደርጉት እንደዚህ እሱን የምታሰቃዩ ማለት ነው እንጂ ሌላ ነገር ሌላ ኬዝ አይደለም። ገባችሁ ወይ ሌላ አባባሌ? እና በጣም ነው በቃ እዩት ማለት ነው። አብርሽ ማለት ነው ከፍቅር ጋር ሲሆን ደስታው ይፈካል። በጣም የውስጥ ደስታ አለ። እና ማለት ነው እኔ በጣም ነው የሚዋደዱት አብርሽና ፍቅር ማለት ነው። ግን ምን ይደረጋል በቃ በአንድ ላይ መሆን አልቻለም። እሱ በጣም ነው የሚወዳት ከሩታ ጋር ሆኖ ግን ጭቅጭቅ ነው እንጂ ሰላም አንድ ቀን ያገኘበት የለም። በጣም ነው የምትጨቃጨቁ። በጣም ተጨቃጨቃለች። እና ፉፉ ደግሞ እኔ በጣም በይሰሙን አብዝቶታል ማለት ነው መናገር። ለምን የድሮ ፍቅረኛሽ ካንቺ ጋር አለ እያለ እና ሲጀመር ማለት አንዳንድ ነገር ሊኖር ይችላል ግን እና በዛ ምክንያት ነው የጠፉት ማለት ነው። ምን እንደሆነች
አይታወቅም። እና ደግሞ አንዳንድ ኮሜንታተሮች እንዳሰዱኝ አሁን እንታም የሰሰራ ማለት ነውና እውነት ለመናገር ምን እንደጠፋች የምታውቁ በኮሜንት ጻፉልን ማለት ነው። እኛ በጣም ተጨንቀናል። የኔ ውድ ባለችበት ደህና ትሆን፣ ባሉበት ደህና ይሆኑ እና ለምን እንደማይመጡ ነው እኔ ግራ አይገባኝ። ለምንድን ነው ጠፋች እኮ ምን ተፈጥሮ ነው? ምን ሆና ነው? ያኔ ቤተሰብ አታውቁም እንዴ? ለምን አትደውሉም? የፍቅር ደጋፊዎች የት ናችሁ እናንተ? አትደውሉም እንዴ? ስልካቸውን አድራሻቸውን ሳታውቁ ነው ዝም ብላችሁ ቲክቶክ ላይ የምትደግፏቸው? አሁን የት ሄዱ እያሉ እየፈለጓቸው ነበር እውነት ለመናገር ማለት ነውና እኔ በጣም ነው ማደንቃት። በቃ በጣም ማለት ነው በጣም ነው መወዳት እና ከፉፉ ጋር አብራችሁ ሆኑ ምናምን ትሉ ሰዎች አይቆሃንም ሲጀመር ማለት ሲጀመር ደግሞ እሷ አፈቅረዋል ምናምን አለች እንጂ እሷ አታፈቅረውም። ፉፉም እንደዚያው ማለት ለብር ነው ገባችሁ? ለብር ለቪዲዮ ነው እንጂ እነሱ አይፋቀሩም። ግን እሷ ማለት የልጅነት ፍቅሯ አብርሽ ነበር። ያው አብርሽም እንግዲህ እንደምታውቁት ያለበት ሁኔታ የወንድም ፈጣሪ ማረው እንጂ ምን ላይ እንደደረሰ እንግዲህ አይታወቅም። ብቻ በጣም ነው የሚያሳዝነው። ምክንያቱም አንዳንድ ሰዎች በህይወታችሁ ይመጡና ህይወታችሁ ምስቅልቅል ሊያደርጉባቸው፣ አንዳንድ ሰዎች ደግሞ በህይወታችሁ ይመጡና የተሻለ ነገር ትልቅ ደረጃ እንዲደርሱ እናንተ ያግዟችኋል፣ ይረዷችኋል። እና ይሄ ነገር በጣም ማለት ምን ልበላችሁ በጣም ነው እንትን የሚለው በጣም የሚከብደው ማለት ነው። እኔ ለራሴ በጣም ይከብደኛል። የኔ ወንድም በጣም ነው ያሳዝነኝ አብርሽ ከዚች ብክል ሴት ምንትን ማለት አንድ ሰው እናንቺ ምን አገባሽ እንዴ? ለምን ሶሻል ሚዲያ እስካመጡት ድረስ እኔ ማንም ሰው ሀሳብ እንደሚሰጠው እኔም እሰጣለሁ አይደል እንዴ? ሶሻል ሚዲያ እኮ እናንተ ስታመጡት ሀሳብ አስተያየታችሁን ኮሜንት ለመቀበል ነው አይደል እንዴ የምታመጡት እንጂ ነገሮችን ሁሉ ሰው እንትን ባይፈልግ እናንተ ባትፈልጉ ነገሮችን ሁሉ ባትፈልጉ እንትን አለ አታመጡትም። እና የነሱ ሲጀምር ማለት ድራማ አይደለም። የአብርሽና የሩታ ድራማ አይደለም። እኔ አብርሽ በጣም ነው ያሳዝነኝ ማለት ነው። በጣም ነው ያዘንኩት በእውነት ለመናገር ፈጣሪ የማረውና ቤተሰቦቹ ማወቅ አለባቸው። እና ፍቅርዬ ደግሞ ሂደሽ እንደምታዩ ተስፋ አደርጋለሁ ማለት ነው። አንቺ አትጨክኝበትም። አንቺ እውነት አትጨክኝበትም። ምክንያቱም እውነተኛ ፍቅርሽ ነው። እውነተኛ ፍቅር ነው ማለት በቃ እኔ በአንድ ላይ ብትሆኑ እኔ በጣም ፍላጎት አለኝ። እውነት ለመናገር ፍላጎት አለኝ። ግን ያው ምን ይደረጋል? በአንድ ላይ ባደርጋችሁና ደስታችሁ በአንድ ላይ ቢመልስ በጣም ነው የሚያፈቅረሽ። በጣም ነው እሷ የምታፈቅረው። እንትን መናገር ማን እንደመጀመሪያ የሚሆንላችሁ የለም እኮ እንደመጀመሪያ የሚሆንላችሁ የለምና እኔ በጣም ነው እያሳዘነኝ ያለው። በጣም ነው እያዘንኳለሁ። እውነት ለመናገር እግዚአብሔርና ወይኔ ፈጣሪ ማርሃበሽዬ እንደው ምን ላይ ደርሰ ይሆን አሁን? በእውነት ምን ተመናገር እኔ እንጃ። የኔ ወንድም እቺ ሴት ከህሊና አውጥቶ ማለት ነው ፈጣሪ የተሻለ ሴት ይስጥህ። እሷማ ማለት ነው አንዱ አስሩ ወንድ እየጎተተች እያመጣች የማታመጣው ወንድ የላትም። እውነት ለመናገር በጣም ነው እንትን የምትለው። በጣም ባለየናት በጣም ከመላችሁ በላይ በጣም ባለየናት። እና ፍቅርዬ እባክሽን ሂጂና ዮናት አንቺ ስትዳስሽው ይሻለዋል። እና ከፉፉ ጋር ያለውን ነገር እንትን በሉ ማለት ነው። ፉፉ ደግሞ በጣም ተቆጣሃት በይሰማን እውነት በጣም ነው የተቆጣሃትኝ ማለት የአብርሽ ፎቶ ለምን ኖረ ብላ አንተ እንትን ማለት የለብህም። አንተ በእውነት እንደዚህ መቆጣት የለብህም። መቆጣት አልነበረብህም ለመናገርና በጣም ነው እንትን ያለኝ በጣም ነው እየከፈኝ ማለት ነው። ያው እሷ ትወደዋለች ነው ለመናገር። አንተና እሷም በሃይማኖት አትቆዋኑም። ስለዚህ እንደው ምን አለው ወደ በፊቱ ይመለስ አብርሽና ፍቅር ባንድ ላይ ቢሆኑ እኔ በእውነት ደስ ነው የሚለኝ። ደስ ነው የሚለኝ እውነት ለመናገር ባንድ ላይ ቢሆኑ። ይቺማ መጀመሪያ ላይ ያዙ ይለዙኝ አለች። አሁን አቃስትሮ እንዲያመጣ ልጅን ጭራሽ በእንትን አስደበደበችው ማለት ነው። ይቺ አለሌ የሆነች ልጅ ማለት ሩጣ አልጠገበች። ኤክስኪዩዝ ሚ እያለች እንግሊዘኛ ዱባይ ከሄድኩ በቃ ህዳ ከተመለሰ ወዲማ እንግሊዘኛውን በቃ እንትን አለችው። ማተር ያደርግም እንደዚህ ያደርግም እያለ ሰው እንዴት ላንቺ እንዴት እንደተናደደ እውነት በኮሜንታተሮች ማለት ነው። የኔ ሽጋ የኔ ጀግና እስቲ አሁን የኔ ጀግና መትሉ ሰዎች ማለት ነው። እስቲ አሁን ይሄ ጀግንነት ነው
ባልን አሳልፎ ለዋንም ወጠጥ መስጠት ይሄ ጀግንነት ነው? እሱስ መቼም ክብር የለውም። ክብረ ቢስ አብሮሽ የሚጎተተው ኤርሚ ለምንድን ነው የምታቆላመጪው? አንቺ ኤርሚያስ ሚስቱ ታቆላምጠው እንጂ አንቺ ማሽ ስለሆንሽ ነው አንቺ የምታቆላመጪው። ኤርሚዬ ያምሻል እንዴ? እንዴት ታደርጋለሽ? ይሄ ነውር ነው እኮ እንደዚህ አይደረግም። ኤርሚ ምንድነው ያደረገው? ኤርሚ ሽውጣ ነውረኛ ክብረ ቢስ ለሽብረት ክብር የሚባል አይወድልሽም። አንቺ በእውነት ክብር የሚባል ነገር አይወድልሽም። ነገር እና ፍቅርዬ እኔ የምልሽ ነገር ሂጂና እዩ አብርሽን እና በአንድ ላይ ሆኑ። ፉፉ ደግሞ አትቆጣት፣ ምክንያቱም አንተ ለድራማ ነው እንጂ አትጓደድም ከሷ ጋር ማለት ነው። በምንም አንተና እሷ አትቆዋንም ለመናገር እውነቴን ስነግራችሁ ማለት ነው። ያለው ነገር ነው ቤተሰብና እና እኔ ደግሞ በኮመንት አትስደቡኝ። እውነት ስለምታበረታቱ ሰዎች ደግሞ በጣም አመሰግናለሁኝ። በእውነት በጣም እግዚአብሔር ያክብርልኝ። ሰዓቴን እስከመጨረሻው ይሉ ሰዓት እንዲሰጠኝ እኔ ከሆነ ማይንታይዝ አይደለም ሰዓት ማለት ብር አይቆጥርልኝም። ሰዓት እንዲቆጥርልኝ ዋካችሁ እስከመጨረሻው ይሉኝ። ስለምታበረታቱኝ አመሰግናለሁ። መልካም ቆይታ። በላይ ቪዲዮ እስከመጣው ድረስ መልካም ቆይታ።